ሰላም ጤና ይስጥልን ውድ ጄኤምኤም ቴሌቪዥን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ጄኤምኤም ቴሌቪዥን እንግዲህ እንደሚታወቀው በየበዓላቱ ለናንተ እንግዲህ የሚሆኑ የተለያዩ መርሃ ግብሮችን እንደሚያደርስ ይታወቃል። ይህን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል ምክንያት በማድረግ ደስ የሚሉ የምትባረኩባቸው የምትጽናኑባቸው እግዚአብሔር የምታመሰግኑባቸው በርካታ ፕሮግራሞችን ደግሞ ይዘን በፊታችሁ ቀርበናል። ዛሬ እንግዲህ የተለያዩ የኪነ ጥበብ ባለሙያዎች ከኛ ጋር ይገኛሉ ማለት ነው። ከነሱ ጋር ደግሞ ጭውውት ያደረግን በዓልን አብረን ያከበርን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ እንጋብዛለን። የትም እንዳትሄዱ እንግዲህ ጄኤምኤም ቴሌቪዥን የእግዚአብሔር መንግስት ድምጽ ነው። ይሄን ፕሮግራም ደግሞ ወደናንተ የምናደርስላችሁ እኔ ታምራት ሞቲና እንግዲህ ባልደረባዬ ሶስና ኢያሱ በጋራ በመሆን ይሆናል ማለት ነው። ስለዚህ እንደምትመለከቷቸው ዝነጥ ብለው የመጡ ባህል የመሰሉ የተወደዱ የእግዚአብሔር ሰዎች ደግሞ በመካከላችን አሉ። በእነሱስ በሚተላለፉት መልእክቶች ትባረካላችሁ። የትም እንዳትሄዱ። ይህ ጄኤምኤም ቴሌቪዥን ነው። ስለዚህ እንግዶቻችን ራሳቸውን እንዲያስተዋውቁ እድል እንሰጣቸዋለን። ካንተ ልጀምር። በቅድሚያ ሁላችሁንም ኢትዮጵያውያንና ክርስቲያኖችን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እኔ ሱራፊል ወርቁ እባላለሁ። በስነ ጽሁፍ ለማገልገል የመጣሁት። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ስሜ ሩት በዛብህ ይባላል። ያው የመጣሁት ከጸጋ ቃልዮት ቸርች ነው። በዝማሬና በጽሁፍ ላገለግላችሁ እዚህ ተገኝቻለሁ። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። በቅድሚያ እንኳን ለጌታችንና ለመድኃኒታችን ለጌታ ኢየሱስ ክርስቶስ የትንሣኤ በዓል አመታት እየጠበቅን ለምናከብረው ለዚህ በዓል እንኳን አደረሳችሁ። እግዚአብሔር ይባረክ። ስሜ ዳንኤል ታደሰ እባላለሁ። በመጋቢነት በኤፍራታ ታድሶ አገልግሎት ለንደን ዩኬ በሚገኘው በዛ አገለግላለሁ። እንዲሁም በዚህም በኢትዮጵያም ተመሳሳይ አገልግሎት አለን እና በዚህ ሰዓት በዚህ በጄኤምኤም ፕሮግራም ላይ ተገኝቼ እኔም የበዓሉ ተሳታፊ በመሆኔ በጣም ደስተኛ ነኝ። እንኳን አደረሳችሁ። ሊዲያ እባላለሁ። በስዕል ላገለግላችሁ መጥቻለሁ። የተወደዳችሁ የጄኤምኤም ቤተሰቦቻችን እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓልን ከእናንተ ጋር ደግሞ ለማክበር ይህን የመሰለ ዝግጅት አዘጋጅተንላችኋል። እንግዶቻችንን ራሳቸውን አስተዋውቋል። እዛ ጋር ደግሞ በስዕሉ ጥበብ እጅግ የምንወዳት የምናከብራት ብርቱ ወጣቷ ሴት እንግዲህ ሊዲያ ንጉሴ በስዕል ደግሞ ልታሳየን ከኛ ጋር አለሽ ማለት ነው። ሁላችሁንም በድጋሚ እንኳን ደህና መጣችሁ እንላችኋለን። እዚህ ጋር ሶስቱም የመጡት ዮኒም ሩትዬም እንደገና ደግሞ ሊዲያም ከጸጋ ቃልዮት ነው። ፓስተር ዳኒ ደግሞ የመጣው ከለንደን ዩኬ ነው ማለት ነው። ስለዚህ ወደ ቀጣይ ሐሳቦቻችን ከማለፋችን በፊት እግዚአብሔርን ብናመሰግን ትንሣኤውን ምክንያት በማድረግ ደግሞ ክብር ብንሰጥ መልካም ስለሆነ በመካከላችን ኃያል ዘማሪት ነገ ደግሞ እግዚአብሔር አምላክ በመድራችን ላይ ብርቅ አድርጎ ከሚያስነሳልን ወጣቶች አንዷ ሩት ናት። ከሷ ጋር ደግሞ ጌታን እናመልክና ወደ ቀጣዩ ፕሮግራማችን እናልፋለን። የትም እንዳትሄዱ። ይህ የጄኤምኤም ቴሌቪዥን ልዩ የበዓል ፕሮግራማችን ነው። ከኔ ጋር ደግሞ ጌታን እናመልካለን። አስገራሚ ጸጋ ሀብቴ ጌጤ ክብሬ ኢየሱስ ለኔ ሞተ ይሄ ነው መዝሙሬ ኢየሱስ ከፍሎታል ስለኔ ተዋርዶ ኃጢአቴን አጠበው ነጭ እንደ በረዶ ኢየሱስ ከፍሎታል ስለኔ ተዋርዶ ኃጢአቴን አጠበው ነጭ እንደ በረዶ አንዳ
የለኝም ተስፋዬ ጸጋ ነው እንድታጠብ እርዳኝ ኢየሱስ ሆይ ባንተ ደም ኢየሱስ ከፍሎታል ስለኔ ተዋርዶ ኃጢአቴን አጠበው ነጭ እንደ በረዶ ኢየሱስ ከፍሎታል ስለኔ ተዋርዶ ኃጢአቴን አጠበው ነጭ እንደ በረዶ ኢየሱስ ከፍሎታል ስለኔ ተዋርዶ ኃጢአቴን አጠበው ነጭ እንደ በረዶ እግዚአብሔር ይባረክ። በዚህ እንግዲህ በጣም ቆንጆ ቆይታ ያደረግን ነው። ልዩ የትንሳኤ በዓል ፕሮግራማችንን እየተከታተላችሁ ነው የምትገኙት። እንግዲህ ከእንግዳዎቻችን ጋር የምናደርገውን ቆይታ በዚህ የምናደርገውን የበዓል አከባበር ነው ወደናንተ የምናደርሰው። ወደ መጀመሪያ ጭውውት ሀሳባችን ብንነሳ ትንሳኤ ከመጽሐፍ ቅዱስ አንፃር ምን ማለት ነው ትላላችሁ? ለእናንተስ በግል ህይወታችሁ ትንሳኤ ምንድነው? እግዚአብሔር የተመሰገነ ይሁን። ትንሳኤ በጣም የሚገርም ቃል ነው። ከቃሉ ራሱ ያው resurrection አይደል የኢየሱስ ክርስቶስ መነሳት ነው። ግን አስቀድሞ ከመነሳቱ በፊት ትንሳኤ ሁሉ ጊዜ እግዚአብሔር ኢየሱስ ክርስቶስ ያቀረበለትን መስዋዕት መቀበሉን ነው የሚያሳየው። ተቀብሎት እንዳሸተተው ለምሳሌ በኖህ መስዋዕት እግዚአብሔር ደስ ተሰኘ። ኖህ ከንጹህ እንስሳና ከንጹህ ወፎች የሚሆንን ባቀረበለት ጊዜ እግዚአብሔርም በልቡ ደስ አለው። የእግዚአብሔርን ዓለም የኖህ መስዋዕት አወደው። በዛ ጊዜ እግዚአብሔር ደግሞ በልቡ ማለ ሰዎችን ልጆች ዳግመኛ በጥፋት አላጠፋም ወይም በጥፋት ውሃ እንደማያጠፋቸው እግዚአብሔር የማለበት ነው። ልክ በእኩል እውነት በክርስቶስ ኢየሱስ ይልቁንም መስዋዕት እግዚአብሔር ደስ እንደተሰኘ እግዚአብሔር የቀረበለትን መስዋዕት ደስ እንደተሰኘበት የምናከብርበት ነው። እዚህ ጋር አንድ ነገር ጨምሬ ማለት የምፈልገው እንግዲህ ሁሉ ጊዜ ኢየሱስ ክርስቶስን ስናስብ እንደ ታላቁ ወይም እንደ ሊቀ ካህናችን ስናስበው ኢየሱስ ክርስቶስ ለኛ መስዋዕትን ሲያቀርብ እኛ ያቀረብንለትን አይደለም። በብሉይ ኪዳን ገና ከፓትርያርኩ ከአብርሃም ጊዜ ጀምሮ በኋላም በሌዋውያን ዘመን ላይ ሁሉ ጊዜ የሚቀርብለት እግዚአብሔርን ኮሙኒኬት የሚያደርጉት የነበረው በመስዋዕት ነው እና በሌዋውያኑ ዘመን ከህዝቡ ተቀብለው ከዛ በኋላ ለእግዚአብሔር ያቀርቡ ነበር። ኢየሱስ ክርስቶስ ግን እኛ ያላቀረብንለትን የራሱን ስጋና ደም በእግዚአብሔር ፊት ያቀረበበት መስዋዕት ሆኖ የቀረበበትና እግዚአብሔርን በመስዋዕቱ ደስ የተሰኘበት በዓል ነው እና እግዚአብሔር የተመሰገነ። ለኔ ፐርሰናሊ በጣም ደስ የሚል ጥያቄ ነው። ሁሉ ጊዜ አንድ ነገር እላለሁ። የጌታን ስጋና ደም ስንወስድ ብዙ ጊዜ በቤተ ክርስቲያን እንደ ልማድ ያደረግነው ነገር አለ። ለኢየሱስ ክርስቶስ መታሰቢያ ያደረግን ነው የምንወስደው። ነገር ግን በእኩልነት እኔ ደግሞ የትንሳኤን በዓልም አንድ ላይ አርጌ ማየው ወደ ጌታ ስጋና ደም ስመጣ መታሰቢያነቱ ለኢየሱስ ክርስቶስ ሞት ብቻ ሳይሆን የኔም አሮጌ ሰውነት የዛን ቀን በመስቀል ላይ አብሮ እንደሞተ እንደገናም አብረም እንደተነሳው ከኢየሱስ ክርስቶስ ጋር ያንን የማስብበት በዓል ነው እና አሁን በትንሳኤ እርሱ ባለበት በዚያ ከርሱ ጋር ነኝ ማለት ነው። እግዚአብሔር ይመስገን። ለዚህ ነው ዮሐንስ 14 ቁጥር 2 በተለይ ሁለትዮሽ ነው፣ ሁለት አቅጣጫ ነው መጽሐፍ ቅዱሳችንና አንድም
ገና ኢየሱስ ክርስቶስ ሰርቶልን የሚያዘጋጅልን ቤት ያሳያል at the same time ግን አሁን እሱ ባለበት ኢየሱስ ባለበት እኔ እንዳለሁ የሚናገር ክፍል ነው ልባችሁ አይታወክ በአባቴ መኑ በእኔ መኑ አለና በአባቴ ቤት ብዙ መኖሪያ ያለ አለ ከዛ ቀጥሎ ግን ያላት ነው እኔ ባለውበት በዛ እንድትሆኑ ብሏል እና አሁን በርሱ እንዳለሁ ሁሉ ጊዜ እንዳስብ ይረዳኛል ይሄ የትንሳኤው መንፈስ በተለይ በአሉ ሳይሆን እኛ ምናከብረው ያ የትንሳኤው መንፈስ የተካፈል ነው ኢየሱስ ክርስቶስን ከሞት ያስነሳው ያው መንፈስ በውስጣችን ስለሚኖር በዛ መንፈስ በዛ መገኘት ውስጥ ሆኜ አመልከዋለሁ አከብረዋለሁ እግዚአብሔርን ለኛ መቼም ሁላችንም እንደምንግባባበት በዓል አይደለም አመትን ጠብቀን ምናመልከው አይደለም ሁሌ ትንሳኤ ህይወት ነው እግዚአብሔር የተመሰገነ ይሁን እና ለኔ እንደዛ ነው ጌታ ኢየሱስ ይባርካችሁ ፐርሰናሊ እኔ ትንሳኤን ሳስብ ምን ያህል እንደምወደድ ማለት እግዚአብሔር ምን ያህል እንደሚወደኝ ይገባኛልና በጣም ነው የሚገርመኝ መጽሐፍ ሲናገር ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ይላልና ምን ያህል እንደምወደድ ምን ያህል እግዚአብሔር እኔን እንደሚወደኝ ነው ትንሳኤን ሳስብ የሚገርመኝ ትዝካላችሁ ኤፌሶን መጽሐፍ ምዕራፍ 2 ላይ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደልና በኃጢያታችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላልና እኔም ከክርስቶስ ጋር አብሬ ሞቼ እንደተነሳው ነው ማስበውና እግዚአብሔር ምን ያህል እንደሚወደኝ አስባለሁ የሚወደድ ነገር ኖሮን አይደለም ስለ ጻድቅ ሰው የሚሞት በጭንቅ ይገኛል ስለ ኃጢያተኛ ሰው ግን የሚሞት ማንንም የለምና ኢየሱስ ክርስቶስ ለኛ ኃጢያት ለኛ በደል የኛን ኃጢያት የኛን በደል ተሸክሞ ሞቶ ከእንደገና ደግሞ እኛ ከኢየሱስ ክርስቶስ ጋር በትንሳኤ እንደተነሳን አስባለሁ እና ይሄንን ሳስብ እግዚአብሔር ምን ያህል እንደሚወደን የኡነት በጣም ነው የሚገርመኝ ይሄን ሳስብ ስለዚህ ትንሳኤ ላንቺ ምንድነው ትንሳኤ ማለት እግዚአብሔር ፍቅሩን ያሳየበት ትልቁና ብቸኛው መንገድ ነው ብዬ አስባለሁ አባረኪ ለሱሬ አንድ ታሪክ ትዝ ይለኛል ስለ ትንሳኤ ሳስብ መጽሐፍ ቅዱስ ላይ በጣም የሚወደውን ዮሐንስ ወንጌል ላይ ኢየሱስ በጣም የሚወደውን ቤተሰብ አንድ ልጅ አንድ ወንድም አንድ አላዛር የሚባል ልጅ እንዳጡ እና መተወደው አላዛር ሞቷል ብሎ ሲጠሩት እንደዘገየ በሚናገረው ታሪክ ላይ ማርታ በዚህ ብትሆን እኮ ወንድማችን ባልሞተ ነበር ብትገኝ ኖሮ በህይወት ይኖር ነበር አለችውና ኖ እንደሚነሳ ታምኛለሽ ወይ ሲላት አው በትንሳኤ ቀን አለችውና ትንሳኤ ቀን አይደለም ኢየሱስ የመለሰው መልስ ነው ትዝ የሚለኝ ወይም ደግሞ ደስ የሚለኝ ሁሌ ስለ ትንሳኤ ስናስብ ልናስበው የሚገባው ቃል እሱ ነው በየማሰውና ትንሳኤ እና ህይወት እኔ ነኝ አለና ትንሳኤ ፐርሰን ነው በቃ ኢየሱስ ራሱ እኔ ነኝ ካለ በኋላ የሚናገረው ቃል ደግሞ ደስ የሚላችሁ የሚያምንብኝ ሕያው ይሆናል ይላል በቃ እኛ አማኞች ስለሆነን ነው ስለ ትንሳኤ በደስታ የምናወራው እንጂ በህይወት ይያሉ እየተንቀሳቀሱ ግን በህይወት የሌሉ ሞቷን ናቸው ብለን ምንጠራቸው ሰዎች አሉ ስለዚህ ለኔ ትንሳኤ ባል ሳይሆን ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ በመስቀል ላይ ሞተልን ነው ብዬ አምናለሁና ሌላው ሁለተኛው ታሪክ ሉቃስ ወንጌል ላይ ያለ ታሪክ ነውና ኢየሱስ ክርስቶስ ምን አላቸው እነሳሉ አንድ ቀን አላቸው ከሙታን እንደሚነሳ ነግሯቸዋል ነገር ግን ሴቶቹ ከሩቅ ሲደፈንበት መቃብሩ ሲዘጋ አይተዋል ድንጋይ ሲከደን አይተዋልና በቃ ሬሳውን ዘይት ሊቀቡ ሲሄዱ ሉቃስ ምዕራፍ 24 ላይ ድንጋዩን ማን ያንከባለልናል ብለው እርስ በርሳቸው ይጣየቁ ነበር ይላልና ይሄን ድንጋይ ያዩት አርብ ቀን ነው እኔ ይላለውና የአርቡ ድንጋይ እሁድ የለም ይላለው ምናልባት ጭንቅላታችን ውስጥ አይምሮአችን ውስጥ በጣም ገዝፎብን ይዞን ሊሆን ይችላል ስለ ትንሳኤ ስናስብ ካርቡ ድንጋይ ምንላቀቅበት አለቱ የተንከባለለበት ኢየሱስ ድንጋዩ ተነስቶ ተንከባሉ አይደለም የተነሳው ድንጋዩም ዝግ ሆኖ ኢየሱስ ተነስቷል የተንከባለለልን እንደተነሳ እንድናቅ ኢየሱስ ውስጥ እንደሌለ ለኛ ብርሃን እንዲሆንልን የተደረገ ድርጊት ነው ብዬ ነው ማምነውና የምር ለኔ ትንሳኤ የሞተልኝን ከሙታን የተነሳልኝን ደግሞ በተመልሶ የሚመጣልኝን ኢየሱስን ሁሌ ማስታወስበት በዓል ነው ግን ደግሞ አንድ ቀን ብቻ አይደለም በዓል አይደለም ብያችኋለሁ ራሱ ኢየሱስ ክርስቶስ ደግሞ ትንሳኤ ነው ብያምናለሁ ቴንክ ዩ በጣም
እግዚአብሔርን እጅግ አድርገን እናመሰግናለን። ደስ የሚል ቆይታ ነው፣ ደግሞ ደስ የሚል መገለጥም ነው። መረዳታችሁ ደስ ይላል። ከእግዚአብሔር ቃልም አንፃር በግላችሁም ደግሞ ስለ ትንሣኤ ያላችሁ መረዳት የሚያስደንቅ ነው። እግዚአብሔር ይባርካችሁ። እንግዲህ ሱሪዬ ገጣሚ ነው። ገጣሚ ብቻ ሳይሆን በአንድ እንግዲህ ትምህርት ቤት ላይ ደግሞ ዳይሬክተርም ጭምር ነው። ከዛም ባሻገር በዝማሬ አገልግሎት ውስጥም ደግሞ በጸጋ ቃልዮት ቤተክርስቲያን ያገለግላል። ዛሬ ደግሞ ሲመጣ ስነ ጽሁፍ ይዞልን መጥቷል ማለት ነው። ከትንሣኤው ጋራም በተገናኘ ከጌታ መንግስት ጋራም በተገናኘ ስለዚህ ሱሬ ያቀረበልንን አንድ ግጥም እንሰማና ወደ ቀጣይ ፕሮግራማችን ነው የምናልፈው። ግን በዚህ አጋጣሚ ሱሪዬ የጌታ ትንሣኤን ስታስብ በስብከት ቢሆን የተወጋበት የተገረፈበት ችንካሩን ለመግለጥ የሆነ ነገር ቃላቶች ይፈላልጋሉ። ስሜቱንም እየገለጥክ ልታወራ ትችላለህ። በግጥም ትንሣኤውን ማብራራት ይቻላል ወይ መግለጥ ይቻላል ወይ? እሱን መለስልኝና ወደ አዘጋጀልን ግጥም እንጠፍ። በመጀመሪያ አመሰግናለሁ ስለ ጥያቄው። ግጥም ድፍን ያለ ሐሳብ ነው። እንደሚያነበው ሰው ከጻፊውም ያለፈው እንደሚሰማው ሰው የተወሰነ ነውና በጻፊው የማወቅ የማንበብ ደረጃ ላይ የተወሰነ ነው። የምርም ደግሞ ቋንቋ ቢደመር የኢየሱስን ትንሣኤ የምርም ጭብጥ አድርገን ልንገልጸው አንችልም፣ ግን ይሞክራል። ስነ ጽሁፍ የምናብራራውን ትልቁን ስብከትን በትንሽ ቃል ምጥን አድርጎ ይሄ ማለት ነው በቃ አሁን የዛሬው ስብከት ይሄ ማለት ነው ይሄ መጽሐፍ ማለት ለማለት ይሞክራል። እኔም ዛሬ የታረደው በግ እና የተነሳው ኢየሱስ በግም ነው አንበሳም ነው የሚለውን ሐሳብ በአንድ ግጥም ለማብራራት እሞክራለሁ ወይ ደግሞ ለማቅረብ እሞክራለሁ። ስለሰጠኝ እድል በጣም አድርጌ አመሰግናለሁ። የግጥሜ ርዕስ የታረደው በግ የይሁዳ አንበሳ። ነገሩ ወዲህ ነው። ካሰፈረን ሰፈር ታጣን፣ እርቃናችንን በማወቅ ተቀጣን። ቅጠል አገለደምን በመደበቅ ለመዳን ጣርን ታተርን። ፈራን ሸሸን ሰጋን፣ አልጨከነም እግዚአብሔር ተጠጋን። ጠራን ተጠጋን ሰሪ የህይወታችን ድውር ደዋሪ፣ የሁሉ ጀማሪ ተጣራ ካሰፈረበት ምረቱ የማያልቅበት። አልታዘዘምና አዳም ተራቆተ፣ ቅጠል አገልድሞ ከአምላክ ተደበቀ። በመደበቅ በመሸሽ ያልዳነው አዳም ቁርበትን ከአምላክ ለበሰ። ኤሎሂም በተስፋ ከሰው ጋር ተቆራረጠ። ተስፋን የሰጠ በሰጠው ተስፋ ታመነ፣ አንድያ ልጁን ሰጥቶ ዓለሙን በርሱ አዳነ። ነገሩ ወዲህ ነው። እንደሚሸለት በግ በሸላቾች መሃል እንደ ጠቦት ለሞት እንደሚነዳ አፉን አልከፈተም፣ ለሞት ተሰናዳ። ተጨነቀ ተሰቃየ ተንገላታ። ከወደ ኢየሩሳሌም ንሳን ከገፋች ከተማ ከጌቴ ሴማኒ ታላቅ ጣር ተሰማ። እንደ ኢየሱስማ ማን አለቀሰ ማን አነባ? ሁሉንም በትዕግስት ፈጽሞ ሲቃውን አለፈ። እንደ በግ ተነድቶ እኛን አተረፈ። እኛ እኮ ነን ትርፉ ሲያየን ይስቃል። በእኛ ቀልድ አያውቅም ራሱን ከፍሎበታል። ከዓይን ብሌን በላይ እጅጉ ውዱ ነን። ነፍስን ያስከፈልነው የአዳም እኛ ነን። በጌቴ ሴማኒ በዛ በአትክልቱ ስፍራ የደም ላብ አላባው ለሁሉም መልስ ያለው ኢየሱስ ጨነቀው። ማለደ ወደ አባቱ አብስቶ ቃተተ። ጌታና መድኃኒት ስለኔ ዋተተ። ሁሉን የሚረዳው ይረዱት ዘንድ መልአክ ተላከለት። በጣም የሚወደው አባቱ ፊቱን አዞረበት። ደምግባቱን አጣ ተናቀ ተጠላ። ከሰውም ሊያውም የሕማም ሰው አይቶ ንቆ እንደሚያልፈው መሰለ። ያላንዳች በደል ክርስቶስ መሲሁ ቆሰለ። ብቻ ምን አለፋን በእርሱ ቁስልኛ ተፈወስን። አምላክም ታረቀን ምድሩን አስንቆ ሰማይ ጽዮንን አስናፈቀን። የአባት የበረታው ፍቅር በልጁ በክርስቶስ ታወቀ። መጋረጃው ተቀዶ ክርስቶስ በሞቱ ደመቀ። ለምን ህዝቦቹ እንድንድን እኛ እኮ ነን ትርፉ ሲያየን ይስቃል። በእኛ ቀልድ አያውቅም ራሱን ከፍሎብናል። ከዓይን ብሌን በላይ እጅጉን ውዱ ነን። ነፍስን ያስከፈልነው የአዳም እኛ ነን። ብቻውን ከኔ ትለፍ ያለው ጽዋውን ሊጠጣ ተሰቃየ ተጨነቀ ተንገላታ። ጣር ያዘው የደም ላብ አላባው እጅጉን ታመመ። ንጹሑ ጻድቁ የዓለሙን ሁሉ ኃጢአት ተሸከመ። አቤት አቆጣጠር ቆጠር ነው በእግዚአብሔር እንደተቀሰፈ እንደተመታ እንደተቸገረ እንደ ወንጀለኛ ልክ እንደ ወንበዴ
ከኃጢአተኞች አረግነ ዋነኛ በሰው ሸንጎ ቆመ ስዩም ዳኞቹ ያውቃሉ አልበደለም አላጠፋም አንዳች በደል የለበትም ባፉ ተንኮል አልተገኘም ኃጢአት ሆኖ አላዩትም ቢሆንም ኃጢአት የማያውቀውን አይሙት ብለው አልማሩትም ንጉሱ እጃቸውን ታጥበው ሊገሉት ለሚሹ አሳልፈው ሰጡት በምትክ ኃጢአውን ነፍሰ ገዳዩን በርባንን ፈቱት ለአዳም ቁርበት ያለበሰው እርቃኑን ተሰቀለ ያለ ኃጢአቱ ከወንበዴዎች መሃል ዋለ ምድረ በዳ ላይ ማራን ያጣፈጠ ምንጭን ያፈለቀ ተጠማሁኝ አለ ታረደ ተዋረደ ተቸገረ ደቀቀ ቆሰለ ተንጠለጠለ ተብጠለጠለ ተተፋበት ተዘባበቱበት ማን አስተዋለ በማስጨነቅ በፍርድ ተወሰደ ከሕያዋን ምድር ተወገደ ለምን ስለ ሕዝቡ ኃጢአት ስርየትን ያገኝ ዘንድ ሕዝቡ በእርሱ ያንቀላፉትን ከእርሱ እንዲዛመድ ሕዝቡ እኮ ነው ትርፉ ሲያየው ይስቃል በሕዝቡ ቀልድ ያውቅም ራሱን ከፍሎበታል ካይን ብሌን በላይ እጅጉን ውድ ነው ነፍስን ያስከፈለው የአዳም ሕዝቡ ነው ታርዷልና መጽሐፉን ወሰደ ማተሞቹን ፈታ በደሙ ለእግዚአብሔር ከነገድ ከቋንቋ ከወገን ከሕዝብ ሰዎችን ዋጀ ለአምላካችን መንግስት ካህናት አደረገ ታርዷልና የታረደው በግ የይሁዳ አንበሳ ከሞትና ከሲኦል ድል ነሳ ታርዷልና ኃይልና ባለጠግነት ጥበብና ብርታት ክብርም በረከት ምስጋና ይገባዋልና ምክንያቱም ታርዷልና ዋው በጣም ደስ የሚል ትልቅ መልእክት ነው ያለው ታርዷልና ይገባዋል ጌታችን እግዚአብሔር ይባረክ ልዩ የትንሳኤ በዓል ፕሮግራማችን ይቀጥላል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ከኛ ጋር ቆንጆ ቆይታ ያደረጋችሁ እንደሆነ ተስፋ እናደርጋለን አሁንም ቆይታችን የሚቀጥል ይሆናል እንግዲህ በየቤታችሁ ሆናችሁ በዓልን እንዴት እንደምታከብሩ እስኪ ንገሩን ከሩቲ ካንቺ ልጀምር እኔ በቤት ሆኜ በዓልን ማከብረው ለቤተሰቦቼ መጀመሪያ ልጅ ነኝና ያው ታናናሽ ልጆች አሉኝ ስራ ቤት በመተጋገዝ ከናቴ ጋር እንዲሁም ደግሞ ታናናሾች ስላሉኝ እነሱን ቴክ ኬር በማድረግ እንግዳ ሲመጣ በማገዝ እንዲሁም ደግሞ ክርስቲያናዊ የሆኑ ሚዲያዎችን ከቤተሰብ ጋር በመከታተል እና ይሄ የትንሳኤም በዓል ደግሞ በማሰብ ስለዛ ያለውን ነገር ቤት በመጫወት በማውራት እናሳልፋለን እግዚአብሔር የተመሰገነ ይሁን ያው ነው ሞስትሊ እንግዲህ ዛው ነው ከ30 አመት በላይ የኖርኩትና በትዳርም እንዲሁ ከ25 አመት 26 አመት በላይ ኖር ያለውና በዛ ጊዜ ውስጥ እንግዲህ ያው ሁሉን ነገር ያው በቤት እናረጋለን at the same time እዛ ያለው ያው ሁለት ጊዜ ነው ያው እንደ አድቫንቴጅ ኮስተር ነው ሁለቴ ነው እኛ የምናከብረው አንደኛ ያው በነጮቹ ያለው ለልጆቻችን በትምርት የሚዘጋበት ወቅት ስለሆነ ያን የኢስተርን በዓል እናከብራለን በቤተ ክርስቲያን ግን በአብዛኛው ያው የኢትዮጵያን እና ኤርትራን ወንድምና እህቶች አንድ ላይ ሆነን በቤተ ክርስቲያን ሁሉ ሰው የቤቱ ምግብ ሰርቶ ይመጣና ከዛ ፕሮግራም እናረጋለን ትንሳኤው ላይ የሚያተኩር በዛው መንፈስ እና ተጋባዥ እንግዳም ካለን ይኖረናል አለዛ ግን ያው እዛው ባለን ህብረት ፕሮግራም እናረግና ፕሮግራሙን ከጨረስን በኋላ መንፈሳዊ ነገር አብረን ህብረት እናረጋለን ማዕድን ቆርሳለን እና ብዙ ትንሳኤዎችን በዓላቶችን እናከብረው አንድ ላይ ነው በቤታቸው የራሳቸው ዝግጅት እንኳን ቢኖር ሁሉም ሰው ግን እንዲህ አይነት ከስተም አለን እኛ ስፔሻሊ በእኛ ቸርች አንድ ላይ ነው የምናደርገው አንድ ላይ ነው የምንበላው ሌሎችም ለምሳሌ ያላገቡ በዛ ውስጥ ይሄ እንትኑ ቤተሰባዊነቱ ይሰማቸዋል እና በጣም ደስ ይላል የተወደደ የበዓል ጊዜ ነው እና እግዚአብሔር ይባርክ ፓስተር በዚሁ አንድ ድልስጥህና በዛ በለንደን በቤተክርስቲያናችሁ ያለው መንፈሳዊ እንቅስቃሴ ምን ይመስላል እስኪ ባጭሩ አስቃኘን በጣም ደስ የሚል ጥያቄ ነው ጠየቅሽኝ እግዚአብሔር የተመሰገነ ይሁን እዛ ያለችው ኤፍራታ ተሐድሶ አገልግሎት ወይም ቤተክርስቲያን በጣም ደስ ከሚለኝ አንዱ ነገር በጣም ቤተሰባዊነት አለ በጣም ስትሮንግ የሆነ ፌሎሺፕ አለ እና እንደ ቤተሰብ ነው የምንታየው
እኛ እርስ በርስ እንኳን ስንባባል አባል አይደለንም አካል ነን ነው ምንለውና አንድ ላይ የተገነባ በጣም የወንድማማችና የእህትማማቾች ህብረት ነው እና እግዚአብሔር የተመሰገነው በጣም ደስ ይለኛል የአንደኛ ክፍለ ዘመንን አይነት ቤተክርስቲያን ይመስላል የእውነት ነው ያለውን አብሮ መካፈል ከቤተክርስቲያንም ውጪ እንደዚሁ ነው የማህበራዊ ህይወታችን በጣም ትስስር አለው ብዙ ነገሮች እንደው ደስ የሚሉ ህብረት እናረጋለን እንግዲህ በዛ ሆነው አብሮን የሚያገለግሉ ወንድምና እህቶችን በዚህ ሰዓትም እንደው በእውነት እግዚአብሔርን ስለነሱ ላመሰግን ወዳለሁ ከልቤ ነው እኔ እንኳን በመወጣበት ጊዜ በቃ የእግዚአብሔር ስራ በጣም በትጋት የሚሰሩ ለእግዚአብሔር ቤት በጣም የተወደዱና የሚታዘዙ ወንድምና እህቶች ያሉበት ህብረት ነው እግዚአብሔር ይባረክ ፋሲካ ለኔ ልዩ ነው ብዬ ማስበው ባለፈው ፋሲካ ጥርን ያገቡት ያለፈው ጥርና የመጀመሪያው ባሌ ነው በቃ አብሬ ከሚስቴ ጋር ያሳለፍኩት የመጀመሪያው ባል ነው ደስ የሚለኝ አሁን ደግሞ ሁለተኛ ስናከብረው ከልጅ ጋር ነው እናከብረውና በጣም ደስ የሚል በቃ የቤተሰብ ቀን እናሳልፋለን ከዛ ፊት ኢቭ በቤተክርስቲያን በጣም ደስ የሚል ፕሮግራም እናሳልፍና በቀኑ ደግሞ ከቤተሰብ ጋር ወይ ደግሞ ከባለቤትና ከልጄ ጋር ቤት እናሳልፋለን ጎረቤቶችም ጓደኞቼም ጋር እንሄዳለን ከዛ ግን አልፎ ያው ቤተሰብ ጥየቃ ወደ ቤተሰቦቻችን እንሄዳለን ወይ ደግሞ ሰዎች እኛን ሊጠይቁን ወደኛ ቤት ይመጡና ሰፋ ያያረግን ያው የአበሻ ባል ክብረት እንደሚደምቅና ቃለና ከሰዎች ጋር ነው ብቻችንን ሳይሆን ያለን ያቋረስን እየተካፈልን ከሰዎች ጋር አብረን እናከብራለን ማለት ነው የተወደዳችሁ የጀሜም ቤተሰቦቻችን እንግዲህ ጀሜም ቲቪ ኢትዮጵያ ከሚገኝበት ቦሌ ፍሬንድሺፕ ህንጻ ቴራስ ላይ ሆነን ልዩ ፕሮግራም ወደ እናንተ ያደረስን ነው ድባቡ እንደምታዩት እንግዲህ ነፋሻማ ነው ጨለምለም ብሏል እዚህ ጋር ደስ የሚል ደግሞ የቡና ሴሪሞኒ አለ እንግዶቻችን የተባረኩ ናቸው በእነሱ ውስጥ ያለውን ሐሳብ እየሰማን ነው እንቀጥላለን የበዓል ፕሮግራማችን በየቤታችሁ ሆናችሁ ይሄን ፕሮግራም የምትከታተሉ እንግዲህ እናንተም ቡናችሁን እንዲሁም ደግሞ የተዘጋጀውን ማዕዳችሁን እየወሰዳችሁ ይሄን ፕሮግራም እየተከታተላችሁ ስላላችሁ እጅግ ደስተኞች ነን እግዚአብሔር አምላክ ይባርካችሁ እንቀጥላለን ፕሮግራማችንን ከተከበሩ ከምንወዳቸው እንግዶቻችን ጋር እንግዲህ ትንሳኤ መነሳት ነው በመነሳት ውስጥ ብዙ መነሳቶች አሉ አሁን ላይ ደግሞ የኢትዮጵያ ቤተክርስቲያን ውስጥ እንደ ግልም እንደ አገልጋይ የምናያቸው ብዙ ነገሮች አሉ ቂሞች አሉ ጸቦች አሉ ክፋቶች አሉ አለፍ ሲል በዘረኝነት ውስጥ እንኳን ምን ያዝባቸው ነገሮች አሉና ሰው ከተነሳ ከክርስቶስ ጋር ኦሬዲ ተነስቷል ሲቀበር ተቀብሯልና ቀብረነው እንደው ተተነው ይዘነው የወጣ ነው ከትንሳኤው ጋር ነገር ያለ አይመስላችሁም ወይ በዚህ ዘመን የተነሳ ሰው ሌላው ነገር ስለቀበረ ኃጢያትን ቂመኝነትን ተንኮለኝነትን ክፋትን ሌላም የምንላቸው ነገሮች የእግዚአብሔር መንግስት ጠል የሆኑ ነገሮች ደስ የማያሰኙ ክርስቶስን የማያሳዩ በርካታ ነገሮች ይታያሉ በሶሻል ሚዲያ ላይ ፓስተር ማንተ ባለበት ምድር ላይ ባንድ የሚሆን በሌላ ነገር እንግዲህ ለሶሻል ሚዲያ ደግሞ እናንተ በጣም ቅርቦች ናችሁና የሚታዩ ነገሮች አሉና ይሄ ምን ምክንያት ይኖራል ብላችሁ ታስባላችሁ ኢየሱስ ሲነሳ ጥለን መነሳት ሲገባል እነዚህ ነገሮች አሁን ለምን መጡ ወጣቶች አላችሁ ከዚህ አንፃር ፓስተር መጀመሪያ ይናገርና ከዛ ወደ እናንተ መጣሉ ጥያቄው ያተኮረው ከትንሳኤው ጋር በተያያዘ ስለሆነ በጣም ትልቅ መሰረታዊ እውነት ነው ከእግዚአብሔር ቃል አንድ ክፍል ላንብብና ልጀምር ክርስትና በአጠቃላይ ከክርስቶስ ጋር መተባበር ነው ሐዋርያው ጳውሎስ በአንደኛው ቆሮንቶስ ምዕራፍ 10 ላይ ከ1 እስከ 4 ባለው አባቶች ከሙሴ ጋር ተባበሩ ይላል እዛ ጋር ብዙ ሐሳቦችን ያነሳና ዋናው ግን ኪወርዱ ከሙሴ ጋር ተባበሩ ይላል አሁን የኛ ሙሴያችን ክርስቶስ ኢየሱስ ነው ከክርስቶስ ጋር መተባበር ነው ክርስትና ይልቁንም ትንሳኤውን ስናስብ ኢየሱስ ክርስቶስ ከሞት እንደተነሳ ከርሱ ጋራም ደግሞ እኛ አብረን እንደተነሳን ያንን መተባበር እንዳለን የእግዚአብሔር ቃል ይናገራል ከእግዚአብሔር ቃል ላይ ያይዘው እንዲህ ይላል ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከእርሱ ጋር እንተባበራለን ይሄ በጣም ቀላል ነገር አይደለም እና
አሁን ኢየሱስ ክርስቶስን እየተባበርነው ነው ማለት ነው ኢየሱስ ክርስቶስ ወይም በሌላ አባባል እንደ ኢየሱስ ክርስቶስ እንድንኖር መንፈስ ቅዱስ በእኛ ውስጥ የሚፈልገው ነገር ሁሉ ማግኘት አለበት ማለት ነው እና መንፈስ ቅዱስን የሚያሳዝኑ ነገሮችም መገኘት የሌለባቸው መቼም አምልኮ እንኳን እግዚአብሔር የሚወደው መውደድ እግዚአብሔር የሚጠላው መጥላት ስለሆነ በእውነት ቅድም እንደተነሳው በተለይ አሁን በእኛ ዘመን እንደተነሱ ከክርስቶስ ጋር እንደተነሱ የትንሳኤ ልጆች የሚታይብን የማይገኝብን ብዙ ባህሪያቶች አሉ በተለይ በአሁን ሰዓት የክርስቶስ ቤተክርስቲያን I don't know እንዴት ሾልከው በመካከላችን እንደገባ ይሄ የባቢሎኒዝም ወደ ዓለማዊነት ወደ ቤተክርስቲያን ከመግባቱ የተነሳ ብዙ ደስ የማይሉ ቅይጥ ባህሪያቶች አሉ እና በእውነት ይሄንን ጥለን የምንሻገርበት ዕብራውያኑ ከግብጽ አገር ከባርነት ቤት ሲወጡ ልክ መሻገር ወይም ፋሲካ እንደሆነላቸው እኛም የምንሻገርበት ይሄ ራሱ እንደው ሲዝኑ ይዞት የመጣ አንድ ነገር ቢኖር እኔ በጣም ደስተኛ ነኝ እንደው በእውነት የእግዚአብሔር ቃል በእኛ ተዋህዶ ያንን የምንኖርበት በተለይ ይሄ እዚህ ክፍል ላይ ያለው በአዲስ ህይወት እንድንመላለስ ይላል ይሄ አዲስ ህይወት የሚለው ቀላል ነገር አይደለም እንደ ኢየሱስ ክርስቶስ እንድንኖር ያንን የትንሳኤ ኃይል የሚመስል ህይወት እንዲኖረን በእውነት ይሄንን በጣም ለአካሉ ማስተላለፍ የምፈልገው እውነት ነው ምክንያቱም አዲሱ ህይወት ኢየሱስን ነው የሚመስለው ኮምፕሊትሊ ኢየሱስ ክርስቶስ የራሱን ሰውነት ሕያውና ቅዱስ መስዋዕት አድርጎ በአባቱ ፊት ካቀረበ ሰዓት በቃ ሌላ ህይወት ነው ሐዋርያው ጳውሎስም ይሄንን ነው ገላትያን 2:20 ላይ ተናገረው እንግዲህ እኔ አልኖርም ማለት እና ሌላ ባህሪ ሌላ ዘር ሌላ አይነት ክፋት ግን ከታየ there is something wrong እና ያንን ቆም ብለን አይተን በእውነት ትንሳኤ በራሱ በአዲስ ህይወት መተባበር በአዲስ ህይወት መመላለስ ሞቱን በሚመስል ሞት ከርሱ ጋር አንድ እንደሆነን እንዲሁ ደግሞ በትንሳኤው ከርሱ ጋር አንድ የምንሆንበት ወይም ትንሳኤውን በሚመስል ትንሳኤ ከርሱ ጋር የምንተባበርበት ህይወት እንደሆነ በማወቅ በእውነት ዛሬ ያለውን ብዙ የማያንጹ በዙሪያችን ላሉት የኡነተኛውን የቤተክርስቲያንን ኢሜጅ የሚያበላሽ ነገሮችን አስወግደን በምህረት በይቅርታ ተሻግረን የምንገባበት ይሆን ዘንድ በጣም ልባይ ምኞቴም ጸሎቴም ከክርስቶስ ጋር ሞተን ከክርስቶስ ጋር ከተነሳን ልክ ከሞትን በኋላ ልንተዋቸው የሚገቡ ባህሪያቶች አሉን ልክ ቀደም አንተ እንዳልከው ቅናት ምቀኝነት ብዙ መጽሐፍ የሚገልጻቸው ማለት ነውና ልክ ከክርስቶስ ጋር ስንነሳ አሁን ላይ ይመስለኛል ብዙ ሰዎች ላይ የምናያቸው ነገሮች ናቸው ክርስቲያኑ ጋር ማለት ነውና ይህ ለምን ሆነ ብለን ስንጠይቅ እኔ ውሏችን ይመስለኛል ሰው ውሎ እግዚአብሔር ፊት ሲሆን ማለት ተንበርክኮ ሲውል የክርስቶስ ኢየሱስ ባህሪ ይገለጥበታልና አሁን ውሏችን እሱ ላይ አይደለም ብዬ ነው ማስበው ሶሻል ሚዲያ ላይ የምናየው ነገር ላይና ሰው ደግሞ ውሎ ነው የሚወርሰው የሚያየው ነገር ነው የሚወርሰውና ውሏችን ቢስተካከል ሰው እግዚአብሔር ፊት ሲደፋ የእግዚአብሔርን ፊት ሲፈልግ ኢየሱስን አለመምሰል አይችልም ያ ባህሪ ይገለጣልና ይሄ ውሏችንን ብናስተካክል አንድ ክፍል ላንብብላችሁና አንደኛ ጢሞቴዎስ ምዕራፍ 2 1 እና 2 እንደዚህ ይላል እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላልና እግዚአብሔርን ለመምሰል ዝግ ብለን መኖር ከእንደገና በጸሎትና በምልጃ ወደሱ ፊት መቅረብ የሚያስፈልጋልና አሁን ይሄ የሆነበት ሪዝን በየማስበው ልክ ቀደም እንዳልኩት ከእግዚአብሔር የመራቅ ይሄ ፊቱን አለ መፈለግ እነዚህ ነገሮች የሚያመጣቸው ነገር ይመስለኛል ቀደም ግጥሜ ላይ ከሰማችሁኝ መጀመሪያ አዳም ራቁቱን ሆነ ራቁቱን ሲሆን
ቅጠል አገደደመ ራቁቱ መሆኑ ሲያቅ ቅጠል ነው የለበሰው ሰው የራሱን ሶሉሽን ሰጠ ማለት ነው ሁሌ በራሳችን ሶሉሽን ፐርፌክት አይደለንም ስለዚህ እግዚአብሔር የራሱን ሶሉሽን ደግሞ ሰጠ ኖ በቅጠል ሳይሆን በቁርበት ነው ምትቀጥሉት ብሎ እግዚአብሔር ለአዳም ቁርበት አለበሰው ቁርበት ለመልበስ ብዙ መጽሐፍ ቅዱስ ሰዎች እንደሚያምኑት መታረድ ያለበት ነገር አለ መስዋዕት መሆን ያለበት ነገር አለ ስለዚህ እግዚአብሔር ከመስዋዕት ነው የጀመረው አዳምን ራሱ ለማልበስ መስዋዕትን አቅርቧል ማለት ነው ያኔም አዳም የቀጠለው ይሄ አሁን ምናየውን አዳም እንኳን የቀጠለው በእግዚአብሔር መስዋዕትነት ነው እግዚአብሔር ያኔም ማናቀውን አንድ መስዋዕት ሰውቶልናል አልብሶናል እግዚአብሔር ያለ እግዚአብሔር ሰው ሆነን መቀጠል አንችልም አሁን ባለማስተዋል ቤተክርስቲያን ወደ ዓለም እየወጣች ይመስለኛል ዓለም የሌላት ነገር እኛ እንዳለን አላወቀችም ማለት ቤተክርስቲያን እየጓጓች ያለችበት ዓለም ውስጥ ባለም ብልጭልጭ እየጓጓች ያለችበት ምን አለ ዓለም ያላት ነገር ባለኝ ያለችበት ሰዓት ይመስለኛል የጌታ ቁርበት ይሻላል ማለት ጌታ ያለበሰን ልብስ ይሻላል ከነ ምንድነው የሚባለው ከነ ምናምኑም ይባላል አይደል ልጅ የሚወደደው በቃ ከነ ምናምኑ ነው እንደው እግዚአብሔር ምናምን የለውም የእግዚአብሔር ቁርበት የሆነ እንከፍ ነገር ይዞ ወይ ደግሞ ቆሻሻ ይዞ አይደለም የመጣውና ትረስት ያጣን ይመስለኛል ሪሊ እግዚአብሔር የሰጠን ልብስ ላይ እግዚአብሔር ያለበሰን ልብስ ላይ ትረስት ያጣን ምክንያቱም መጽሐፍ ቅዱስ ሲናገር ነጭ ልብሳቸውን ለብሰው የቆሙትን ሰዎች አየውና ከየት መጡ ብሎ ሲጠይቅ በክርስቶስ ደም ልብሳቸውን ያጠቡ ናቸው የሚል ቃል አለ ራእይ ላይና መታጠብ ያለበት ደም አለ አይኖ እንቆሻለን እናድፋለን በጣም መላልሰን እንወድቃለን እንደክማለን ግን ሚያጥበን ደግሞ ደም አለ ሚያነሳን ደም አለና ትንሳኤ እሱ ነው የሚናገረው አይኖ ዛሬ በወድቅ ነገ እነሳለሁ መጽሐፍ ቅዱስ በብሉይ ኪዳኑ ትንቢት ላይ በሚልኪያስ ላይ ይመስለኛል ጠላት ሆይ በወድቅ እነሳለሁ በጨለማ በሄድ ጌታ ብርሃኔ ነው ይላል ምንድነው በቃ አሁንም ተስፋችን እግዚአብሔር ነው ዊኖስ እንወድቃለን ተስፋችን በጣም የጨለመ ይመስላል ግን አሁንም ትንሳኤ በመጣ ቁጥር ምናቀው ነገር እግዚአብሔር በእኛ ተስፋ አይቆርጥም እኛም በእግዚአብሔር ተስፋ አንቆርጥም ስለዚህ ለምንድነው የወደቅነው ብዙ ምክንያት ሊኖረን ይችላል እኔ ወደኩበትና ምናልባት ታሚም ምን ወድቅበት ምክንያት ሊለያይ ይችላል ነገር ግን የሚያነሳ ግን አምላክ አለ ተስፋ የሰጠን አምላክ አለና ከሱ ጋር በመቆየት ሩትዬ እንዳለችው ከሱ ጋር ጊዜ በማሳለፍ መነሳት እንችላለን ምክንያቱም ቃሉ እንደሚናገረው ትንሳኤ ኢየሱስ ራሱ ስለሆነ ማለት ነው ኢየሱስ ይባረክ እውነት ነው በመነሳቱ ተነስተናል የተነሳ ሰው ደግሞ እንደገና ደግሞ ያንን ነገር አያስበውም እንግዲህ አንዳንድ ጊዜ ውሻ ወደ ተፋቱ ነው አይደል የሚለው መጽሐፍ ወደ ደከምንበት ወደ ሳትንበት ተተነው ወደ መጣንበት ዓለም መመለስ ሌላ ዓለም ነው በራሱና ስለዚህ እግዚአብሔር ካስነሳን ከሱ ጋር ኦሬዲ ከተነሳን ትንሳኤ መነሳት ስለሆነ ማለት ነው ስለዚህ ከጸብ ከክርክር ከቁጣ ከዘረኝነት ከአድመኝነት የክርስቶስን ምስል ከሚያደበዝዝብን ኤኒ ሲስተሞች መራቅ መቻል አለብን የጌታ መምጫ ደግሞ ስለደረሰም ጌታ ሊመጣ በደጅም ስላለ ማራናታ እያልንም ስላለን ይሄ ነገር በኢትዮጵያ ቤተክርስቲያን በአገልጋዮች በቅዱሳን በፋሚሊ መካከል ሊታሰብበት ልንጸልይበት የሚገባ ትልቅ አይዲያ ነው ስለዚህ መነሳት እንዲሆንልን ነው አሁንም የምንጮህ ፓስተርም የሰጠን ሐሳብ በጣም ትልቅ ነው ከእግዚአብሔር ቃል አንፃር ሱሪዬ የሚያነሳው ሐሳብ በጣም ትልቅ ሐሳብ ነው ሩትዬ የሚያነሳሽው በጸሎት በመንበርከክ ደግሞ ብዙ ነገሮች መጣል ደግሞ መልካም የሆነ ነገር ማንሳት ስለሚቻል እግዚአብሔር ይባረክ ቆይታችን ደስ የሚል ነው እንግዲህ ቡናችን እየጠጣን በስማ ቡናው አንደኛ ነው አይደል የተባረከች ደስ የሚል ቆይታ እያደረግን ነው እንቀጥላለን የትም እንዳትሄዱ ይህ በጄኤምኤም ቴሌቪዥን ኢትዮጵያ ወደ እናንተ እየደረሰ የሚገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሳኤ መታሰቢያ ልዩ የበዓል ዝግጅታችን ነው ከኛ ጋር ነው ፕሮግራማችንን እንግዲህ ያጠቃለልና አሁን ደግሞ እግዚአብሔርን በጋራ የምናመልክ ይሆናል ከሩቲ ጋር ጌታና መልክና እንመለሳለን ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬ በደሙ ዋሽቶናል ትንሳኤውን ልናወራ በገና አንስተናል ምስጋና አሃሃ ምስጋና አሃሃ ምስጋና አሃሃ ለሆነው ገናና እልልታ አሃሃ እልልታ አሃሃ
እልልታ ድል ላረገው ጌታ ገናናው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬ በደሙ ዋሽቶናል ትንሣኤውን ልናወራ በገና አንስተናል ምስጋና ምስጋና ለሆነው ገናና እልልታ ድል ላረገው ጌታ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ በጨለማ ላሉት አዲስ ፀሐይ ወጣ ገናናው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬስ ትንሣኤውን ልናወራ በገና አንስተናል ምስጋና ለሆነው ገናና እልልታ ድል ላረገው ጌታ ድል አስለምዶኛል ጠላትን ማሸነፍ ረግጬ ወልፋለው ሺጦሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያረገኝ ዘመን መጣ የዜማ ወራቱ ኢየሱስ ሊከብርበት ሲመለክ በቤቱ ያማረ ዝማሬ ቅኔውም ለርሱ ነው የይሁዳ አንበሳ መታመኛዬ ነው መደገፊያዬ ነው ድል አስለምዶኛል ጠላትን ማሸነፍ ረግጬ ወልፋለው ሺጦሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያረገኝ ዘመን መጣ የዜማ ወራቱ ኢየሱስ ሊከብርበት ሊመለክ በቤቱ ያማረ ዝማሬ ቅኔውም ለርሱ ነው የይሁዳ አንበሳ መታመኛዬ ነው መደገፊያዬ ነው መታመኛዬ ነው መደገፊያዬ ነው ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው ልዩ የትንሣኤ ፕሮግራማችን ወደ ማጠናቀቂያው ተዳርሷል እንግዲህ የመጨረሻ ለህዝቡ ማስተላለፍ የምትፈልጉትን መልእክት እንድታስተላልፉ እድል ልስጣችሁ አንድ ግጥም ላክልላችሁ እኔስ ይሁን ምክንያት አለኝ ለምን እንደምወድ ታውቃለህ ከወርቅ ከእንቁ በላይ ታስፈልገኛለህ ሐሴት ደስታዬ እርካታዬ አንተ ነህ ያለኔ ስትኖር ያላንተ አልኖርም እህል ውሃዬ ነህ አጥቼህ አልችልም ለምን እንደምወድ ታውቃለህ ዝርግፍ ጌጤ ነህ መዋቢያዬ በርጋታ ታምኖ መኖሪያዬ እፎይ የምልብህ ጥላ ነህ ከለላ በጨለማው ዓለም ብርሃን ነህ ወለላ ለምን እንደምወድ ታውቃለህ መሞቴን አትወድም እንዳልሞት ሞታል የመስቀል ላይ ጣርን ከኔ ላይ ወስደሃል የደምላብ አልቦህ ደም ግባት አጣሃል ሰው በሆንክለት ሰው ለሞት ተገፍተሃል ለምን እንደምወድ ታውቃለህ የሚጤሰውን ጧፍ እሳት አታጠፋም ቅጥቅጡን ሸምበቆ ልትሰብር አትመጣም ከማርም ወለላም ይጣፍጣል ቃልህ ደረቁን ያለመልማል ትርጉም አለው ስምህ ለምን እንደምወድ ታውቃለህ ብዙ ምክንያት አለኝ የማልዘረዝረው አንተ ካለህበት ልቤን የሰቀለው ቀድመ ያደርከውን ተከትዬ ያያየው አንተንም ወድበት ሰበቤ ብዙ ነው እኔስ ይሁን ምክንያት ያለኝ የማይገባኝ ያንተ መውደድ
በመስቀል ሞት ከኔ ጋር ስትጓደድ ምንን አይተህ ነው የወደድከኝ? ለምን ይሆን ያፈቀርከኝ? ምንን ነው የወደድከው? ምንንስ ነው ደስ ያሰኘ? ከከበረው ከዙፋን እኔ ቀዬ ያወረደ። እንዲሁ የሚለው መልስ እንደምን ያጠግባል? እንዲሁ ነው መልስህ? ምክንያት አልባ ለመውደድህ ፍቅር ራሱ ባንተ አየው። ፍቅርን ፍቺ አንተን አየው። ምክንያቴ ነህ ላንተ ፍቅር እጄን ሰጠው። ለፋሲካ ማስተላለፈው መልእክት ከጌታችን ከኢየሱስ ክርስቶስ ተምረን ሩቅ ለነበርነው ለኛ ቀርቦ ራሱን እንደሰጠን ከሞት እንዳስነሳን እንዲሁም ደግሞ ጎረቤታችንን አጠገባችን ያሉ ወንድሞቻችንን ጎዳና ያሉ ቤተሰቦቻችንን ብናይ ምክንያቱም ለነሱም ነው ጌታ የሞተው እነሱም ደም ፈሶላቸዋልና ብናያቸው ብንጎበኛቸው ደስ ይለኛል። ሌሎቹን እያሰብን በራችንን ከፍተን ብናከብር በጣም ደስተኛ ነኝ። ለፋሲካ ማስተላለፈው መልእክት እሱ ነው። ለመላው ቤተሰቤ ለውድ ባለቤቴ ለቃል ኪዳን መኩሪያ ለልጄ ላበን ሱራፌል እንዲሁም ደግሞ ለጸጋ ቃልዮት አባላት በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለጄኤምኤም ስታፎች ሁላችሁም ይሄንን ፕሮግራም ላዘጋጃችሁ በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ጌታ ኢየሱስ ዘመናችሁን ይባርክ። በመጨረሻም ከኢየሱስ ክርስቶስ ጋር በትንሣኤው ከተነሳን እሱን የመምሰል ህይወት ይብዛልን እላለሁኝና ጴጥሮስን ካያችሁት ከኢየሱስ ጋር ሲሆን ያስታውቃል። አንተ ከሱ ጋር አልነበርክ ይባላልና ሰዎች እኛን ሲያዩ የኢየሱስ እንደሆነን ይግባቸው እላለሁ። እንደዚህ አይነት ህይወት ይብዛልን። በመጨረሻ ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በድጋሚ እንኳን አደረሳችሁ። ቤተሰቦቼን፣ ጓደኞቼን እንዲሁም ደግሞ በክርስቶስ ኢየሱስ የዳናችሁ ሁሉ እንኳን አደረሳችሁ ላለው እንዲሁም ደግሞ ጄኤምኤም ቲቪ አክብራችሁ ስለጠራችሁን በጣም እናመሰግናለን። ጌታ ይባርካችሁ። አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ያው አስቀድሜ ይሄንን እድል ስለሰጣችሁኝ አብሬያችሁ እንድካፈል እንደገናም እንዲህ ህብረትን እንድናደርግ ስለሆነ እግዚአብሔር የተመሰገነ ይሁን። እናንተንም እንዲሁ አመሰግናለሁ። እግዚአብሔር ይባርካችሁ። እንግዲህ ቀደም ብለን እንደተነጋገርነው የትንሣኤ መንፈስ አሁን የሚባለው አሁን ሞቼ ነበርኩ አሁን ግን ሕያው ሆኛለሁ ያየኸውን ይሏል 18 እና 19 ራእይ ምዕራፍ 1 ላይ ያለው ያየውን አሁን ያለውንም ጻፍ ይሏል። አሁን ያለውን እና በእውነት እንደ ሕያዋን እንጂ በዙሪያችን እንዳሉት ሙታን እንዳንኖር እግዚአብሔር አምላክ ይርዳን። ይሄ የሙታን መንፈስ ካገኘን በጣም ከዚሁ ከምድር ወደ ምድር የሆነ ነው አስተሳሰባችን። ሰው በቃ ሙታኖች እንደሚያስቡት እያሰብን ምንኖርበት ዘመን ይብቃ እና ቤተክርስቲያን ትክክለኛውን የትንሣኤውን እንደገና የሩቅ አገር ተጓዥ እንደሆነች ያንን የበጉን ሰርግ እየናፈቀች ምጽአቱን እየናፈቀች የምትኖርበት እውነተኛ የትንሣኤውን መንፈስ እንደተካፈለ እንደዛ የምትኖርበት እንዲሆንላት በእውነት ይሄ ልባዊ ምኞቴ ነው እና እንዲሁም እናከብረው ብቻ በዓል ሳይሆን ይሄ ሲዝን ግን ወደ ተለየ ነገር ወደ ዘላለማዊ የእግዚአብሔር አጀንዳ አሁን የምንጠጋበት እንዲሆን ቤተክርስቲያን በቃ ከየትኛውም ጊዜ በተሻለ ወደዚህ እውነተኛው የትንሣኤ መንፈስ የምትገባበት ሳበኝ ካንተ ኋላ እንሮጣለን እንደሚል መጽሐፍ ቅዱስ ተስባ ወደዛ የቅድስተ ቅዱሳኑን ህይወት የምትኖርበት እውነተኛው የትንሣኤ መንፈስ የሚያገኛት እንዲሆን ይሄ ነው የተነሳ ቀድም እንደተባባል ነው። በእውነት በትንሣኤው ተካፋይ የሆነ ዘረኛ አይሆንም፣ ክፉ አይሆንም፣ ከዘመን ጋር አይለዋወጥ እና ትክክለኛውን አላይን አድርጎ ከክርስቶስ ጋር ይቀጥላል እና ሙሽራይቷ ልክ እንደዛ ለምትጠበቅበት እየተዘጋጀች የምትኖርበት እንዲሆን እኔን ይሄን መልእክት ማስተላለፍ ወዳለው በዚሁ ቤተሰቦቼን እንዲሁ ሀገሬን እንኳን ለዚህኛው በእውነት እግዚአብሔር ለቀጠረላት ለዚህ ኒው ሲዝን እግዚአብሔር እንኳን አደረሰሽ ይላል አምናለሁ። እግዚአብሔርንም ተስፋ አደርገዋለሁ።
ይሄኛው በዓል እንዲሁ በዓል ብቻ ሆኖ አይቀጥልም። እውነተኛው የትንሳኤ መንፈስ ያገኘናል። እውነተኛውም ደግሞ ያንን መንፈስ እንሄዳለን። ያቺ የምትናፈቀው ቤተክርስቲያን በመድራችን ላይ ተገልጣ እናያታለን። ጌታ ኢየሱስ ይባርካችሁ። ተባረክ ፓስተርዬ። የተወደዳችሁ ተመልካቾቻችን ላይቭ አርት ደግሞ በመስራት ከኛ ጋር ያለችው ሰዓሊ ሊዲያ ንጉሴ ደግሞ አለች። እሷም ደግሞ መልእክቷንና እንዲሁም ደግሞ ቤተሰቦቿን ምታመሰግናቸውን አካላቶች እንኳን አደረሳችሁ ምትላቸውን በዚህ አጋጣሚ እሷም ታቀርብልናለች። እንኳን አደረሳችሁ ለመላው የክርስትና እምነት ተከታዮች። እንደምታዩት ስዕሉ አንበሳና በግ ነው። መጽሐፍ ቅዱስ ላይ በዮሐንስ ራእይ ላይ የይሁዳ አንበሳም ተብሎ ተገልጿል። እንደገና ደግሞ ለኛ ለኃጢአት ስርየት የታረደልን በግ ነው እና እሱን አስቤ ነው ይሄንን የሳልኩት። በዚህ አጋጣሚ ቤተሰቦቼ እንደገና የጸጋ ቃልዮት ቤተክርስቲያን እንዲሁም ጓደኞች እንኳን ለትንሳኤ በዓል አደረሳችሁ ማለት ፈልጋለሁ። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው የኛ ጌታ የጌቶች ጌታ ነው። ብዙዎች መቃብር ይሰራል በጌት ይታደሳል ጀግና የተባለ ገዳይ ስንት ሰው ተረስቷል ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ በሞት ላይ አይሎ የተወደዳችሁ የጀሜን ቤተሰቦቻችን እንግዲህ እስከዚህ ሰዓት ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሳኤ በዓል መታሰቢያን ምክንያት በማድረግ ያዘጋጀነው ልዩ የበዓል ፕሮግራም እዚህ ላይ እንጨርሳለን። በዚህ አጋጣሚ ደግሞ በዚህ ፕሮግራም ላይ አብረውን ያሳለፉትን በተለይ ከጸጋ ቃልዮት ቤተክርስቲያን የመጡትን ሱሪዬን ማመስገን እንፈልጋለን፣ ሩትዬን ማመስገን እንፈልጋለን፣ ሊዱንም ማመስገን እንፈልጋለን። ከለንደን ዩኬ ደግሞ በመካከላችን የተገኘውን የእግዚአብሔርን ሰው ፓስተር ዳንኤልን በጣም አድርገን ማመስገን እንፈልጋለን። የነበረን ቆይታ በጣም ደስ የሚል ነው። ጌታ ይባርካችሁ። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች እንዲሁም ደግሞ በዚህ አገልግሎት ውስጥ ደግሞ ብዙዎችን የምትባርኩ የምትረዱ በጎዳና የወደቁትን የምታስቡ አረጋውያንን የምታስቡ ድርጅቶች ልትሆኑ ትችላላችሁ፣ ግለሰቦችና ቤተክርስቲያናት እግዚአብሔር ዘመናችሁን ይባርክ። መልካም በዓል ማለት ፈልጋለሁ። ሲቀጥል ለውዷ ባለቤቴ ራሄል አስራት ማኪ፣ ለልጆቼ ባርካን ታምራት፣ ሄርሜን ታምራትና ኤቭሊን ታምራት እነሱን ደግሞ መባረክና እንኳን አደረሳችሁ ማለት ፈልጋለሁ። ለእናቴ ለባለቤቴና ለኔም እናት እንግዲህ ወይዘሮ ተናኘ ጌታነህ ማም ከነ ልጆችሽ እንኳን አደረሰሽ ማለት ፈልጋለሁ። በዓሉ የተባረከ ይሁንን። እግዚአብሔር የሚረዳን የሚያግዘን እንዲሁም ደግሞ ለታሰበልን ዓላማ መቆም የምንችልበት አብረን የምንነሳበት ይሁንልን ማለት ፈልጋለሁ። መልካም በዓል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ እናመሰግናለን። ትንሳኤ ማለት እንግዲህ የድል በዓል ነው። በሞት ላይ በኃጢአት ላይ ድልን ክርስቶስ የነሳበት በዓል ነውና እንኳን ለዚህ ድል በዓል በሰላም በጤና አደረሳችሁ አደረሰን ለማለት እንፈልጋለን። ፕሮግራሞቹን የመራን ኢየሱስና ያሱና ታምራት ሞቲ ከመላው የጂኤምኤም የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። በዚህም የተገኛችሁ እንግዶቻችንን እጅግ ማመስገን እንፈልጋለን። ከቀጣይ የጂኤምኤም ልዩ የበዓል ፕሮግራሞቻችን ጋር መልካም ቆይታ እንድንላችሁ እንመኛለን።